እስከዚህ ፖይንት ድረስ እንስማማለን ጀዋር ካነሳው ጋር ማለት ነው። ከዚህ በኋላ ያለውን ግን የወለጋ ፋኖን ተጋድሎ የአንሻ ሰይድ ተጋድሎ የአገዛዞች ስርዓት ማቅረብ ይሄ ፍጹም ክህደት ነጭ ውሸት ነው። በደንብ መሰመር ያለበት ጉዳይ። ብዙ ምክንያቶች እንደዚህ ልናነሳ እንችላለን። ለአንዳንዶቹ በአጠቃላይ የዚህ ፋኖ እንቅስቃሴ ቀጠናው ላይ ያለው የኃይል አሰላለፍ የፈጠረው አዲስ ሪአላይመንት ከእንቅልፍ የሚያባንናቸው ሆኗል። እውነት ለመናገር በርቀት አይሆንም ተብሎ አይደረግም ተብሎ የተገመተው ሁሉ እንደ አዲስ አንድ ላይ እየተነሳ እየተባበረ የመጣበት የፋኖ እንቅስቃሴም የሆነ የሰፈር እንቅስቃሴ መስሎ የአንድ አካባቢ እንቅስቃሴ መስሎ የተሳለው በንቅናቄ ደረጃ ብሔራዊ መልክ እየያዘ መምጣቱ ከእንቅልፍ የሚያባንናቸው ወገኖች አሉ። በተለይ በአጠቃላይ የፖለቲካ ሪዮቶሪካቸው ጸረ አማራ ትርክትን ተግተው ያደጉ አንዳንድ ሰዎች አማራው ራሱን መከላከል ሲጀምር፣ አማራው እንደ አማራ መቆም ሲጀምር፣ አማራው ትክክለኛ ፖቴንሻሉን ወደ መጠቀም ውስጥ ሲገባ ኢትዮጵያ ውስጥ በቁጥርም በኢኮኖሚም በማህበራዊ እንቅስቃሴም በፖለቲካ እንቅስቃሴም የሚመጥነው በወርድና በቁመቱ ልክ እንደሚባለው እዛ እንቅስቃሴ ውስጥ ሲገባ በመስጋት which is groundless የሆነ ፊር ማለት ነው መሰረተ ቢስ የሆነ ስጋትና ፍራቻ እየፈጠረባቸው ሰዎች ሊኖሩ ይችላሉ። ለአንዳንዶቹ ደግሞ የአንሻ ሰይድ እዝ ሰራዊት ወገኖቹ በተቀበሩበት በኤክስካቫተር በጅምላ በግሪደር በጅምላ አስከሬናቸው ጉድጓድ ውስጥ በተቀበረበት ቦታ ቀባሪያቸውን ጠላታቸውን የብልጽግናን አገዛዝ በተመሳሳይ መንገድ መቅበር ሲጀምሩ እንግዲህ አስደንጋጭ ነገር ሆኖ ሊሆን ይችላል። ያ የተፈጠረው የስነ ልቦና የበላይነት የስነ ልቦና አንድነት ራስን የማዳን ራስን የመከላከል ለሌላው ደግሞ ድጋፍ የመሆን አጠቃላይ ነባራዊ ሁኔታ ያልተገመተ ነገር ስለሆነ ይመስለኛል። በፋክት ደረጃ ጀዋር ያነሳቸው ነገሮች በጣም የሚገርሙም ጭምር ናቸው። ጀነራሉ የማዕከላዊ ዕዝ ምክትል አዛዡ ጀነራል መኮንን ከሌሎች 3-4 ኮሎኔሎች ጋር የተገደለበት ኦፕሬሽን ሲከናወን በአካባቢው ነበር። እኛ እንዳጋጣሚ ለስራ እንቅስቃሴ ለአደረጃጀት እንቅስቃሴ ባደረግንበት ጊዜ በተጨባጭ መረጃ ተይዞ ኮንቮይ ላይ ደፈጣ ተጥሎ ውጊያ ተደርጎ ሰብአዊ ጉዳት ጭምር አስተናግደንበት። ዝም ብሎ አይደለም ጀነራል ስትገደል ሎሚ አይደለም የምትወራወረው፣ ጥይት ነው የምትተኩሰው። ጠላትም ጥይት ይተኩሳል። እንግዲህ አንድን ጀነራል መኮንን የሚያጅቡ በጣም ፕሮፌሽናል የሆነ የተሻለ ኤሊት ፎርስ የሚባል ኮማንዶ